አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጋሞ ባልትና ተከታዮች እንደምን አላችሁ? ይሄንን ቪዲዮ በቅንነት አይታችሁ ላይክ ሳታደርጉ ማለፍ የተከለከለ ነው እና ላይክ አድርጉ፣ ሼር አድርጉ። እንዲሁም 10,000 ላይክ እና 10,000 ቪው ፈልጋለሁ በዚህ ቪዲዮ ማለት ነው። ዛሬ ላወራበት የመጣሁት ርዕሶች ሁለት ናቸው። እሱም ነፍሴ ዩቲዩብ ታቋት እንደሆነ ጥቁሯ ልጅ ከባሏ ጋር ኤምባሲ ነው የተጣበሱትና ታስታወሳችኋት። መንታ ልጆች ያሏት አላህ ይዘንላት፣ አላህ ጀነተል ፍርዶስን ይወፍቃት። ከዚች ዓለም በሞት ተለይታለች። ፎቶዋን እንዳላጥፍላችሁ ስላላገኘሁት ነው። ኦሬዲ ሙሉ ለሙሉ የሷ ምስል ያለበትን ቪዲዮ ፍራይቬት አድርጎታል ባለቤቷ እና አንደኛው ፖንቴ ይሄ ነው። ምንም ቢሆን የቱንም ያህል ብንታገል፣ የቱንም ያህል ብንጥር፣ የቱንም ያህል ብንደክም፣ የቱንም ያህል ዋጋ ብንከፍል ከአንድ እንጀራ አታልፍም የኛ ህይወት። ከአንድ እንጀራና ከአንድ አቡጀዴ አታልፍም። ምን ለማለት ፈልጌ ነው? ሰራንም አልሰራንም፣ ኖርንም ለፋንም አልለፋንም ያው አንድ እንጀራ በወጥ እንጂ በወርቅ አንበላም። እንደገና ደግሞ ስንሞት የፈለገ ያክል ሀብታም ብንሆን የፈለገ ያክል ብናካብትም ወይንም ደግሞ ደሃ ሆነን ብንሞትም ያው የምንወስደው 3 ሜትር አቡጀዲ ነው ልላችሁ ፈልጌ ነው። ለዚህ ዱንያ አንጋደል፣ ለዚህ ዱንያ አንጠላላ፣ ለዚህ ዱንያ አንጠማመድ፣ አንዳችን ለአንዳችን ጉድጓድ አንቆፍር ለማለት ያክል ነው። ያው ነፍሴ ከባለቤቷ ጋር ብዙ ህልም ሊኖራት ይችላል። ከልጆቿ ጋር ብዙ መውለድ የምትፈልግ ይሆናል። ላይፏ ላይ፣ ህይወቷ ላይ፣ ስራዋ ላይ ብዙ ለውጦችን ማምጣት የምትፈልግ አይነት ሴት እንደማንኛውም ሴቶች አላማ ያላት ልትኖር ትችላለች። ግን ያው አላህ የወደደውን የፈቀደውን አድርጓል፣ የመረጠውንም ወስዷል። አላህ ጀነተል ፍርዶስን ይወፍቃት። ምን ለማለት ፈልጌ ነው? በቃ ይችናት ህይወት ማለት ይችናት። ኖርን ሳንል ሞታችን ይሰማልና ሁሉን ነገር ትተን ለራሳችን መኖር እንጀምር ልላችሁ ነው። ሌላኛው ደግሞ ርዕሴ የሶሊያና የፊት ክሬም ማለት ነው። የሶሊያና የፊት ክሬም ገዝተው ሰሞኑን 2 ቀን ሆነው ጭቅጭቁና 2 ቀን ሞልቶታል ጭቅጭቁ። ምንድነው የሸሽልኝ ክሬም ፊቴን አበላሽቶብኛል እንዲያርጎብኛል ነው። በመጀመሪያ ደረጃ የሰው ልጅ ፊት የሚበላሸው በጣም ሞቃታማ ቦታ ላይ ምግብ የምትሰሩ ከሆነ ብዙ ጊዜ የሚጠበሱ ነገሮች የምትሰሩ ከሆነ እናንተ የምትመገቡትም የሚጠበሰውን ነገር ስለሆነ የምትሰሩትም ዘይት ዳር ስለሆነ ፊታችሁ ቶሎ የመበላሸት ቻንስ አለው። ያ ደግሞ የሚመጣው የውስጥ ሰላም ከማጣት የአመጋገብ ችግር ስለሆነ ዘላችሁ ማንኛውንም ክሬም ማንም መጥቶ ስላስተዋወቀ ገዝታችሁ እየተቀባችሁ ራሳችሁ ላይ ሌላ አደጋ መፍጠር ሳይሆን የሕክምና ባለሙያ አረብ ሀገር ነው ያላችሁት። አልሐምዱሊላህ በቆዳ ላይ በጣም ብዙ እውቀት ያላቸው ዶክተሮች አሉ። እነሱን በማማከር ደም ሰጣችሁ በመመርመር ለቆዳችሁ ለራሳችሁ ለእናንተ የሚሆነን ታይፓችሁን የሚጽፉላችሁ መድኃኒት በአግባቡ ብትጠቀሙ ብዬ እመክራለሁ። ሲቀጥል ደግሞ እቺ ልጅ በቃ እንደማንኛውም ሰው የስራ አይዲያ ፈጥራለች። ስራዋ ነው፣ እየሰራች ነው። ከስንት አንዱ የማይጎዳ አይኖርም። ለምሳሌ አሁን እኔ የሰራሁባቸው አረብ ሀገር ቤቶች ሁሉም መዳሞች እመቻቸዋለሁ ማለት አይደለም። ሁሉም መዳሞች እኔን መርጠውና ወደው ያሰራሉ ማለት አይደለም። የወደዱኝ በጣም ያሞገሱኝ ከቤታቸው እንዳልወጣ የሚፈልጉ መዳሞች አሉ። በዛው ልክ ደግሞ እኔም በመቅጠራቸው የሚጸጸቱ መዳሞች ሊኖሩ ይችላሉ ማለት ነው። ልክ እንደዛ ነው። ፕሮዳክትም ማለት ለኔ ስለተጠቀመኝ ወይንም እኔ ላይ ለውጥ ስላሳየ ሳይድ ኢፌክት ስለሌለው ላንቺም ሳይድ ኢፌክት የለውም ለውጥ ያሳያል ማለት አይደለም። ሲቀጥል ደግሞ የሆነ ነገር ስትጠቀሚ 3 ቀን ሙሉ እስኪያቃጥልሽ ዝም ማለት አልነበረብሽም። ከመጀመሪያ ቀን ጀምሮ የሆነ ነገር እኮ ስትጠቀሚ ለውጥ የምታዩ ቆዳሽ ላይ ብቻ አይደለም፣ ነፍስያቲክ ጸባይሽ ሁሉ የሚቀያየርበት አይነት መድኃኒቶች እኮ አሉ። አሁን ስትወስጃቸው ነጭናጫ የሚያረግ መድኃኒት አለ፣ እንቅልፋም የሚያረግ አለ፣ ረሃብተኛ የሚያረግ መድኃኒት አለ እና የሆነ ለውጥ መቼም ታያለሽ። ከዛ ላይ የባህሪ ለውጥ ታይ ትችያለሽ። ያልተለመደ የቆዳሽ ልስላሴ ራሱ ከመጠን በላይ ሲሆን ያሰጋል።
ያንን ስታይ ማቆም ያንቺ ድርሻ ነበር። እንደገና ደግሞ የሷ ስህተት ምንድነው? ፊታችን ተበላሸ፣ ባክሽን ፊቴ እየተበላሸ ነው፣ ጠቆረ ነው ስትባል ተጠቀሚ፣ ዝም ብለሽ ተጠቀሚ አይባል። ውዴ ዶክተር ጋር ሂጂ። አንቺ እንኳን መፍታት ባትችይው እስኪ ዶክተር ጋር ሄደሽ ቼክ ተደረጊ፣ ምናልባት አለርጂክ ሆኖብሽ እንዳይሆን ብለሽ መጠየቅ ነበረብሽ ሶሊያና። ሲቀጥል ደግሞ ስትሰሩ ስራችሁ ላይ ተቃውሞ የሚያመጡ ሰዎች ሁሉም እናንተን ሊጥሉ የተነሱ ሰዎች አይደሉም። ይሄንን ማወቅ አለብሽ። አንቺን መጣል የፈለገ ለምን መተው እዛ ጋር ይቃወሙሻል? ቀላል እኮ ነው። ያንቺን ፕሮዳክት ሙሉ ለሙሉ ገዝቶ ስለ ፕሮዳክቱ መጥፎነት ሰው ታውቂያለሽ። ዛሬ ላይ ሀበሻ መጥፎ ነገር ላይ ነው ቫይራል የሚያወጣው ኮፒ ሊንክ ሼር የሚያደርገውና ያንቺን ሙሉ ፕሮዳክት ብሬን አውጥቼ ገዝቼ የ10 ደቂቃ የዩቲዩብ ቪዲዮ ይሄን ነገር አትጠቀሙ፣ ጎጂ ነው፣ ባካችሁ ተጠንቀቁ ካልኩኝ እኮ በቂ ነው። አንቺን መጥቼ ማናገር አይጠበቅብኝም። አንቺን መክሰስ አይጠበቅብኝም። ያንቺን እንጀራ ለመዝጋትና ያንቺን ገበያ አንቺን ለመጣል ባስም ማለት ነው። እነሱ ግን በውስጥ አውርተውሽ በውስጥ ዲስሪስፔክት እያደረግሻቸው በአግባቡ ያለመመለስ የሆነ ከርልስ የመሆን ሰውን ችላ ማለት የመናቅ ባህሪ ስላሳየሽ ነው ሚዲያ ላይ ይዘውሽ የወጡት። ከስተመሮችሽ ምን ጊዜ ከስተመር ንጉስ አይደል ይባላል? ከስተመር ኢዝ ኪንግ። ስለዚህ እንደ ንጉስ ተንከባክበሽ ካንቺ ስህተት ካለ ይቅርታ እየጠየቅሽ መፍትሄዎችን ለነሱ ማፈላለግ ነው እንጂ አንዴ ተጠቀሙ ብያለሁ ብለሽ ጭራሽ ዋትስአፕ ያለመመለስ መዝጋት መጠነሽ ይሄ አግባብ አይደለምና እኔ ካንቺ ያየሁት ጥፋት ይሄን ነው። ከክሬም ገዢዎችም ጥፋት ያየሁት ያው ሰው በገዛ እጁ በሽታውን ይሸምታል። በብራቸው የገዛ ፊታቸውን ሲያበላሹ ያ ነው ጥፋታቸው። እውነት ለመናገር የሰው ልጅ ቆዳ ካገኘ ንጹህ ውሃ ካገኘ ቀዝቃዛ ንጹህ ውሃ ደግሞ አለፍ ካለ እኛ ይሄን ልብስ የሚታጠብበት ሳሙና አይደል እንደ ፊታችን እየታጠብን ያደግነው አይደለም እንደ ይሄንን የ50 ብር ሳሙና እኮ ነው ታጥበን ያደግነው። አሁን እኮ ነው አረብ ሀገር ሄድን ብለን ቀብጠን ለፊታችን ሳሙና ሌላ፣ ለገላችን ሳሙና ሌላ፣ ለምናችን ሳሙና ሌላ መርጠን ሻምፖ ኮንዲሽነር አማርጠን መጠቀም የጀመርነው እንጂ ኢትዮጵያ ውስጥ ገላችን የምንታጠበው በልብስ ሳሙና ነው። ጸጉራችን የምንታጠበው በልብስ ሳሙና ነው። ፊታችን የምንታጠበው በልብስ ሳሙና ነው። ልብስ የምናጥበው በልብስ ሳሙና። አንድ የልብስ ሳሙና ይሄን ሁሉ ስራ ይሰራል፣ ግን ፊታችን ምንም አይሆንም። ጤናማ ነው። ምንም አይነት ፌድ የለውም። ሳይድ ኢፌክት አጋጥሞን አያውቅም። በቃ ሌላው ቢቀር ተውት፣ ሳሙና ባንጠቀም እንኳን ጠዋት እንደሳ በራችን ላይ ፊታችን በቀዝቃዛ ውሃ ዝም ብለን እንዲህ ታጥበን እንጣለን፣ ግን እናበራለን፣ ወዛም ነን። እና አንዳንድ ጊዜ አገራችሁ ላይ ደግማችሁ ማታገኙትን ነገር ተጠቅማችሁ ማታውቁትን ነገር ገና ለገና የሰለጠነ ዓለም ውስጥ ስላላችሁ ዘመናዊ አገር ላይ ስላላችሁ እንደነሱ እንዘመን ብላችሁ ራሳችሁን አትጉዱ ለማለት እፈልጋለሁ። ይሄ ቪዲዮ ከተመቻችሁም ካልተመቻችሁም ላይክ ማድረግ እንዳትረሱ። በእናታችሁ የዚህ ወር ደሞዝ መብላት አለብኝ ኢንሻአላህ። ባላ ፈቃድ የነየትኩት የዚህ ወር የዩቲዩብ ደሞዜ ከገባልኝ ቀጥታ ሰደቃ ነው ማወጣበት። አላህ ይርዳኝ። ሰደቃውን ደግሞ እቀርጽላችኋለሁ ባላ ፈቃድ። ያው አፍጥር ሰዓት ላይ ሳይሆን እንደዚህ መንገድ ላይ ላሉ ምናምን ምሳ በቴካዊ አሳስሬ ምናምን እየዞርኩ አድላለሁ እና እወዳችኋለሁ። እችን ህልሜን እንዳሳካ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። እወዳችኋለሁ። ጋሙ ባልትና